ወክል ወጣ ነው ከመሸመን እኔ ደክሞኝ እኔ ሲደክመኝ ሰው ሁል ጊዜ ወክን ቢሆን ላይነር ሳናደርግ አንወጣም። ላይት ይረብሻል ነው ግን ምን ላድርግ እንደዚህ ይሻላል ትንሽ አይት This one is better. ወክ ለመውጣት ወይ እንደዚህ ማድረግ ያስፈልጋል ወይ ልትሉ ትችላላችሁ፣ ግን ያስፈልጋል። መሰረታዊ ነገር ነው ይሄ። በጣም ለምጃለሁ እኔ እንጃ። የትም ልውጣ የትም ልሂድ የትም እንደዚህ አድርጌ ሲሄድ ደስ ይለኛል። ጨርሰናል። እንዴት ላሳያችሁ? ምንም በቃ ይሄንን ከስር ጥቁር ሱሪ ያደረግኩት ነይ እንሂድ አልሄድ ቆይ ይምታለች መስታወት ላይ አልታየም። እሺ ነይ እንጂ ነይ አሳያችሁ እንጂ አንቺ ራስሽን እጁት ያት ቻፕስቲክ ልትቀባ ነው ተቀባች። የስ እንደየችሁት ነው። ጉድ እኮ ነው ሁሉ ነገር በክለቢር ምን ያስፈልግ? አንቺስ ቀድም አላያችሁትም? በአንድ እንደዚህ ሆና መጣች። ባይ ታታች ጀመረ። የእሷ እንደጠፋ ራሱ አያውቅም አይደለም። እሷ ደውላ እንትን ልትል ብያለሁ አልኳት። ከዛ ገዛች። በቃ ግዢ 1800 አሁን ነው እዚህ ያለኝ ባይዘው እንደገዛች። ሰፈራችን እንደ ቤት ነው መብራት የሚበራ ይገርማቸዋል። እሱም የኔ ቤት ነው እዛ ጋር ማለት ነው። እሺ ቤት መብራት ነው የሚታገላ መንገዱ ለሰፈራ ወይ ጋድ እና እየበዘበዘችው ነው ልሻለሁ። እሷ በቃ የእናትዬ ጥፋት ነው። በጣም አስተዳደግ ስነስርዓት ነው። አዎ እና ቢያም እንደዛ ከሆነች ልጆቹም እንደዛ ነው የሚሆኑት። በምን ታዲያ ይለያሉ ሲጀመር? እንዴ አሁን እሷ ካልመከረች ይደብራል። የሚገርም ወሬ ይዘን በቃ ተመስጠን ረስተነው ነበረ ቪዲዮ። አይቻልም መቅረጽ፣ ያው በፖሊስ መኪና ያለሽ ሮጦ ይደርስብን መቼ እስከዚህ በኋላ። ወኩ እንዴት ነው? ተመችቶሻል? በጣም ንጹህ አየር እየሳኩ ተመችቶኛል። እና ወክ እያደረግን ነው። እስቲ በዚህ ማታ መደበሪያ ነው የሚፈልጉት እኮ ከኛ ጋር ሲንጋተቱን ሰው ይዘው እያስደለቱ ነው ፎቶ። እኛ ለእናንተ ነው ነገር የለም። ይኸው ምንም ብለን
ሪስክ ወስደን እየቀረ ይሄ ግን አሁን የምን ያክል ደቂቃ እንትን ነው የሚሆነው? ፖስት ነው የሚሆነው። በጣም አጭር ናት የምትሆነው። ካሮት ነው። አዎ ካሮት ትወዳለች እና ከሩቅ ነው ያየችው። የሚገርማችሁ እኔ በቃ ካሮት ሲሆን በጣም በራይ ወይ ካሮት አያችሁት ላይቱን እንዴት እንደሚያምር። እስኪ ነው አይሾስ ይሄው እንደዚህ ነው መንገዱ። ለመቅረጽ የተሳቀ ነው። በቃ ፖሊስ ከሩቅ ያየው ይመስለኛል። ምን ይመስለኛል። እና ይሄው እየተጓዝን ነው። እዚህ ጋር ነን። በቃ እንታታሽ ብለጭ ይባረክ አይመጡም እባክሽ አባቶች። እና እየተጓዝን ነው። ወይኔ በይ ማወቅ ከፈለግሽ አይ ቲንክ ካሜራውን አልጠረኩትም መሰለኝ። የሆነ ነገር ለቤተሰቦቻችን ጽድት ያለ ነገር ነው ማሳየት ያለብሽ። እውነት ሪስፔክት የሚባል ነገር አለና አሁን ከቨሩን አውልቄ ምናምን መጥረጉ ስራ ነው የሆነብኝ። የኔ ወዶች እናንተ ሰብስክራይብ ስታደርጉ ካሜራ ገዛለሁ። ያኔ የጠራ ብዙ ነገር ታያላችሁ። የኔ መልክ ራሱ ይጠራባችኋል። እና ሰብስክራይብ አድርጉ በያቸው። እስኪ ሰብስክራይብ አድርጉ። እንደውም ዛሬ ይሄ ቪዲዮ የሚሆነው ስለ ሰብስክራይብ ልመና ነው። እና አድርጉ ፕሊዝ። እናንተ ካላረጋችሁ ማን ያረጋል? ፖሊስ ነው እዛ ጋ ያለው ቆንጅት። ማታ ልክ ከ2 ሰዓት ተኩል በኋላ ነው መሰለኝ ሲያልፉ በቃ የሆነ እንትን ነው ይነጋል ነበር መሬቷ። የት ለመድረስ ነው ጠብቋቸዋል። እውነቱ እነዚህ ሲነው የሚነዱት ገና በቃ እንትን ያላሉ ናቸውና ነርት ያልጠገቡ እኮ ናቸው። በቃ ፍሬሽ ናቸው። ለዛ ነው እንደዛ እያበረሩ ስንት ሰው የሚሞተው። ይህ ፎከር ቀርጾ ያምር ነበር። ከዛ በኩል ቀርጾ ያለው ስንመጣ በቃ ጋይስ አለ የተባለ እዚህ ላይ አንድ ነገር አንከራይም። በቃ እዚች የሆነች ትንሽ እንትን ነገር አንድ ቢሮ የሚከራይ ነው እንጀምር። አንድ አቢሲኒያ ባንክ ወገኖች፣ የአቢሲኒያ ባንክ እስከ ስንት ሰዓት ነው የሚሰራው? ይሄ ድሮ በሻሌ ነበረ። አይ አይደለም፣ በሻሌ አይደለም። እውነት ለመናገር ከሆነ የነበረው እኮ ነው። በእውነት አይደለም። በሻሌ እናሳይሻለሁ። እየታደሰ ነው። ቀልዳለች። ይሄኛው እንትን ነው። ምንድን ነበረ? አዎ እንዴ አይተሽው አታውቂም? ምን ሜዲትራን ምንድን ነው የሆነ ይሄ እዚህ ገቢዎች ቢሮ አለ ነው። አልሳካላቸውም። ተራመድን ነው እንግዲህ የተራመድን ነው። ስንት አንድ ሰዓት ይሆናል በእውነት ከተራመድን እና በቀን እስከ 10,000 እርምጃ ተራመዱ ይባላል። እናንተም ይሄንን እሷ እንደዛ ብላ ነው አሁን እንደዚህ ምን እየተራመድን ያለ ነው። ለመራመድ ሞክሩ። እንዴ ጥሩ ላይት ያለበት ጋር ቆመን እናወራላችሁ። እንዴ ችግርን እኮ ጨለማው ወደዛ ይገኛል። ስልኬ ቢሰረቅ ግን ማለት ነው አባታችሁ ትገዙልኛላችሁ። ምን መንትፎሽ ቢሮጡ እውነት ቤት ወደ ቤት ነው ሲቅርብን። እኔ እሷ ትሮጣለች ብዬ ምን ያሮጥ ማላለች። መንትፎ ሊሮጡ ይችላል። አስፈራችኝ። እንግዲህ እጄን በሞት ሞቴ ነው እኮ አንስቼ የምቀርጽላችሁ። ግን ያመጣልኝ የእግዚአብሔር መንፈስ ነው። ስለዚህ እናንተ አትገሩ ወደ መንፈሳዊ ስለዚህ በቃ እኔ በመከራ ነው እጄን ማነሳው። ይኸው እንደዚህ ብላ በዚህ በኩል በዚህ ጋር ሰዎች ወደ ታች እየወረዱ ስለሆነ እኛ በዚህ እንወጣለን። ይህንን ደረጃ እንወርዳለን። ጌታ ይባረክ። ስራችን ማስታወቂያ ምናምን እያነበብን ታነባለች በየመንገዱ። ቀን አናይም። ቀን እኔ ቀና ብዬ ስለማላይ ማታ ነው በቃ እንደዚህ ቀና ብላ የምታየው የምትቃኘው። ፀሐዩም ቀና ያስደርግም እንደምታውቁት። እኔም ግን ብቻዬን ስሄድ ቀና አልልም። ታውቂያለሽ ሰፈራችንን አሁን ነው የምናየው። ሁለት ሆነን ስንዞር እንጂ ቀና ብለን አናይም። ብዙ ጊዜ መድኃኒት ቤት እዚህ አካባቢ ብዙ አለ። ይሄ እኮ የቶፕ ነው። ቶፕ መድኃኒት ቤት የቶፕ ዜን ማለት ነው። ቶፕ ዜን ህንጻው ነው ራሱ መድኃኒት ቤት አላቸው። አብካረንት ጠይቀን የት ክላስ ስላላቸው አንቀበላችሁም ያሉ ጋር ደርሰናል። ምግብ መብያ
ሳይክል በዚህ አይደል የሚሄደው? ወድሻለሁ አባባሉ አሁን ወድሻለሁ እያለ ነው ሰው የሚመዘንበት። እኔ ወዶኝ ለምን አያፈቅረኝ? እስኪ ደግሞ ወደዛኛ ሰፈሮች እንግባ። በጣም የሚፈጡት ናቸው። ላይ እስከሚይዛቸው አይሻገርም። ሲያሳዝኑ ከኋላ ተጭኖ ልጆቹ እንዴት ተደረሰ? አንቺ ብዙ ጊዜ በረጅ ስለሆነ የምትንቀሳቀሱ ታክሲ ይጠቀም ሲያሳዝሻለ ታስተካክያለሽ። ሲጋይስ ባቡር ታውቃላችሁ? የራሳቸው መኪና ምናምን ልክ እንዳንተ ጋራጅን ከገባ እነሱ ራይድ ምናምን ነው የሚጠቀሙት እንጂ እንደዚህ ባቡር ምናምን ባስ ብዙ ሰው እንዳንቺ ይመስልሻል። ብዙዎቻችን ባስ ነው የምንጠቀመው። እኔ ግን ዛሬ ከሱ ሻል ሲል ባቡር አንዳንዴ ያለን በቃ ነጋ ማለት መጋፋት ምናምን ስፈልግ ባስ ለማይክ ላይ በቃ ሰው ውስጥ ኢትዮጵያ ሕዝብ እንዴት ነው የሚኖረው? ሜርሲ እኮ ናት። እኔ ለፋዘር ዜጋ ላይ የምትቆሙ እሷ መልሳ ሰው እንዳለች ነገ ካርጋው ምናምን ጨራሻ መጣጣል እንዴ ማድረግ ይቻላል። በቃ እኛ ላይፋችን እንደዚህ ነው። የሆነ ነገር ካማረ በጣም ነው ዲክተር በቆጂ ሊመታሽ ነፃ ነው ይመጣል እንዴዛ ያስፈራል ይላል አንዴ። ያው ብዙ ጊዜ እንደዚህ ከሰው ጋር ስለማለት እዚህ ደግሞ ሰው ያስፈራል። ማባረራቸው መብራታቸው ማስተካከል ጠፍቷል። ሰው እንኳን ማሳደስ አልቻሉም። ሊዘጉት ነው መሰለኝ። ቦታው የራሱ ሆነ ነው ሰውየው ላይ ይገባ ይችላል። ሲጀመር ሆቴል እንደዚህ ተከራይተን ከሚባል እና በዚህ ለተኩሽ ያስለክሻል። አብዬ ኮሪደሩ ነው የሚጎልሽ እኮ እኔ አሁን እያሰብኩ ነበር ያንን የመሰለ ቦታ መንገድ ምናምን ያቸው አሁን ከዚህ ጋር ነው ሁሉ የጥስ ምናምን ነበረ ሀሳብ ውስጥ ገብቼ ነበር። እንት ደግሞ አሪፍ ያመጣሽ ባቡሩ ደግሞ ብዛት ብቻ ነው የሚሰራው እዛው ለምን እኮ በቃ ዓለምን ተገልብጦ እኮ የጠበቃት ማሰባት ነው። ሰው ይዘት ልቀይ ዛልቆ ነው ይላል። እውነት ነው። ለምን ስለምን ያልተከፈቱ አታናቸው እኮ
ሀብታም የምትሆኝ ይመስልሽ? በጣም እየነቀነቅናችሁ ነው። ታስሮጠኛለሽ። ወክ ነው የወጣ ነው አላውቅም። ሩጫ ማራቶን ነው የወጣ ነው አላውቅም። ለዚህ እኮ ሊመሽ ይራሽ ቤቱ KFC መብላት ትችያለሽ። KFC ያለ ደብል ኤፍ ስንት ብር ነው? 10 ብር የላትም። የላትም የለኝም። 5 ብር ነው ያለኝ። ነይ 5 ብር አንቺ ሳንቲም ክብደት ስለሚያንስ ኢየሱስ አሁን 5 ብር ይሆናል። ስማም ጋይስ ሳንቲም ነው እያሳየችኝ ያለችው ክብደት አልጨምርም አልቀንስም። እዛው ላይ ነሽ። ዶሮ ግን 3 ብር ነበረ ባለፈው ተመዘንኩት ያለሽ። በኢየሱስ 3 ብር ነበረ ባለፈው ተመዘንኩት። አረ መዘነ ተመሰኝ ከፈለግሽ ምን ያደርጋል? ናሺ ባራት ብር ነው ያለው ትመዘን ጋይስ ልመዘን ነው ኦ ማይ ጋድ ልክ ነው። አንተ እንትን ይሰራል ማሽኑ እኔን በስንት ነው የምትወልጂኝ? በ5 እንዴ ያማ 49 እኔ 44 ነኝ። ውሸታ ነው በኢየሱስ 54 ነሽ አንቺ። ያማታል እንዴ ነኝ አንቺ 54 ነሽ እንዴ? 44 ነሽ እንዴ? 44 እኮ ሰደለች። ያማታል እንዴ ጋይስ እኔ 55 ነበር። ዞሮ 49 ነው ያ ኧረ አየሩ 44 ነኝ አላለችም። 54 እኮ ነው ግን ይሰራል። 44 ነው ያየው መሰለኝ። አይ እውነት ነው። እኔ አሁን እሆናለሁ 49 ምክንያቱም ከስቻለሁ በጣም ልክ ነው። እዚህ ውስጥ ገብተን እንቀመጥ እንዴት ይልሽ ሰንሰት ነው አልቀመጥም። በእናትሽ ሲመሽ ፖሊሶቹ ያባራሉ። ሌቦች አሉ ደግሞ እዚህ ውስጥ አታበይኝም ወይ? እሺ ነው ከሳው ምን እሱ ምን ላባሻው ነው ወይ ድንች የቀቀልሽ ላይ ቀደም ዋታሽ ቢሆን ጁስ ምናምን ልጠጣ አስቤ ነበር። እኔ ሴትዮዋ መች መጣችልሽ? አይ ሴትዮዋን እኮ እኔ ነኝ እንትን አለች እኮ ምን ስደውል አሁን እባክሽ ትንሽ እንትን በይልኝ ጉዳይ ከሌለሽ አለችኝ። ከ8 ሰዓት በኋላ ማለት ነው። ከዛ እሺ እስከ 11 ሰዓት እጠብቅሻለሁ አልኳት እንጂ ጉዳይ አለኝ ነይ ብላት ትመጣለች። ከዛ አንቺም ዝም እስኪ ከዚህ በኋላ እርጥብ እየሰራሁ እበላለሁ። ጋይስ እሺ ያሳያችኋለሁ። እርጥብ አሰራሬን ከፈለጋችሁ እየሰራሁ እበላለሁ። ወፍሬ 55 ኪሎ መሆን አለብኝ። በኋላ ደግሞ ወፍሬ ማን ይመልሰኛል? አይ ግን መወፈር ያስፈልጋል። እንደ ኮሮናው ጊዜ አሁን እዚህ ሰፈር ስለሆነ ስራዬ ምናምን ወፈርኩኝ። ግን ይገርምሽ እኔ ኪሎ አይጨምርም። ለምንድን ነው አጥንትሽ ነው የሚጨምረው ማለት ነው? አዎ ወፍረሻል። ግን እሺ ኪሎ እንዴት አይጨምርም? አጥንትሽ ነው የሚጨምረው ማለት ነው አይደለም እንጂ በፊትም አጥንትሽ ከባድ ከሆነ አሁን የሚጨምረው ስጋሽ ነው። ትንሽ ነው አየሽ፣ ያን ያክል አያነሳም ብለሽ ያዙ ዝም ብለሽ ራስሽ እንዲሾሞች ፈላሰፈልሽ ወይኔ ውሻው መጣ። በኢየሱስ ስም መንገድህን ቀይር። እሱ ቀጥ ብሎ እኮ ነው። አይ ወደዚህ እየመጣ ነበረ። አይሽ እሱ እንኳን ያውቃል። በኢየሱስ ጋይስ ውሻው ማለት ነው በሳይክል መንገድ ላይ እየሮጠ ያለው አይገርማችሁም? በጣም አይ ኮዲት ይሻላል። መሬቱን አረንጓዴ ቀብቶታል። አይንሽ ፒኤልሲ ይሄ መንግስት አንድ የምን ፒኤልሲ ነው? ቆይ ግን የሚለው እንደነበረ ነው ወጣኝ ተደፍቶ ነበር እዛ ያለው ስልክሽን ለማንኛውም በደንብ ያዥ። ያው ሰፈራችን ይሄንን ይመስላል። ከሞላ ጎደል ነው የሚባለው። ፍሬንች ስለሆነ ብዙ ጊዜ ማውራው አማርኛ ስለሚጠፋብኝ ነው። እሺ ጋይስ ሶሪ። ስራ ቦታዬ ፍሬንች ነው የምናወራው። መክረኑ እንደ እነዚህ ልጆች ያስወጣቸው ምን አይነት ሰዎች ነን እኛ? ለቀጋል ቆርጦ እንዳይመስልሽ እንዳሳመሩ ድሮ እኮ ጫካ ነበር እዚህ ሊደፉ ምናምን ይሞክሩ ነበር። እውነት እኔ እኮ አንዴ አረጋሽ ናት ከዋካ መታ እዚህ ጋር ነበረ ድሮ የምንቀበላቸው
ኦኬ ከዛ ስመጣልሽ አንድ ታዋቂ ምንም ድረስ አለ የሚገርምሽ ነገር ከዛ 3 ጊዜ ከዛ 3 ጊዜ ከዛ በኋላ ቁጭ በይ ብሎ ቁጭ ብዬልሽ ከዛ እንዴት እንደደነገጥኩ እንደየሱስ በቃ ሮጬው ምንም አላልኩም ተነስቼ ሮጥኩ። አዎ ከዛ ለስንት ሰዓት ሙሉ ስንቀጠቀጥ ነበር። እሱ መቼም ማራስዋኛል እንዴ አራ እስከ ቅርብ ጊዜ ድረስ አየው ነበር ማለት ደግሞ እኮ በጣም ትልቅ እዚህ ያው ሴቶችን በጣም ብዙ ስራ እየተሰሩ ጫካ በነበረበት ጊዜ እንደመጡ የነገሩኝ ነገር ሳይኖር አይቀርም። ሴቶች በጣም ይደፈሩ ነበረ እንዳለ ታው ምንድነው የሬሳ መቃብር ነበረ። በኋላ ላይ መቃብሩ ግን የት ሄደ? እንዳለ የቆረሰ የሰውን አጥንት ምናምን እያወጡ ነበር። ባይኔ ይችላል ጫካ ነበር እኮ በእናትሽ መንገዳችን ወይኔ እኛ ብቻ ነው የተነገረው ብዙ ነው የተነገረው ባካችሁ ቤተሰቦች እባካችሁ እኛ ላይ ተመጣጣት ነው ማፈሰር ሁለት የተለያየ አይነት ነገር እኮ ነው። I know I should sleep but the voice is doing like maybe don't feel that it was sleeping. ቆይ ትዝ የሚለኝ ምንድን ነው ትልቁ ነገር በተከለለ መኪና አትደፉ። እውነት ነው። ባለፈው የሞተው የስሜን አባት በተከለለ መኪና ተሻግሮ ነው እዛ ሆስፒታል። በቃ ትልቁ ማስታወስ ነው። ወደ ግራና ወደ ቀኝ ጋይ ሰማችሁ? ትልቅ የተማረችው ነገር ሁሉ ምንም ትዝ አይላትም። ያቃጭላል። በቃ የለም ወፍ በጣም ነው ትምህርቷን የምትማረው። ይሄ የሚያሳየው ለትምህርት ያላትን ፍቅር ነው። ክብር በዚህ ምንቸገር አረጋግጥ ኧረ እዛ ጋር ወሬ ነገር አለ ስለዚህ ያላትን ጥባት እያያችሁ ነው። ባለፈው ምን ብላለች? እኔ የምሄደው ወሬውን ለማየት ነው ብላለች። ባለፈው እኔ ለስራ ነበረ የምሄደው። እውነት አሁን የሆነ ነገር ያለኝ ኧረ ለወደፊትሽ ግርግር ያለበት ጠቅላላው ነው ወይስ አሪፍ ነው? በእናትሽ ተፈንካሽ ነው የምትሆኝ እንደዚህ አይነት ቦታ ላይ ምንድን ነው? ኧረ ቆይሽ ሰፋሙ ነው እና ምንድን ነሽ? አይተሽ ምን ምን ጥቅም እዛ ላይ ቆምስ ወንጀለኛ ነው ማለት አለበት። ቤቱ ጋር እንሻገር ነው ታዲያ ስልክና ሰጥቶ ከሆነ ይለታል። አዎ ቢሆን ነው። ምክንያቱም እኔ በጣም ብዙ ቀን አልቀሻለሁ። በጣም ቢሆን ነው ሰርቆ ነው ጋይስ እየተመ ዛኛ እኔ የምሰራበት መውጣበት ጋር ልጁ ምን እንዳደረገ አይታወቅም። ይሄ መኪና ላይ ፖሊሶቹ ትልቅ ሚኒባስ ነገር ከሱ ውስጥ ወርደው ነው። ከዛ ልጁ እንግዲህ በሰላም ምን አድርጎ እንደመጣ አላውቅም። በሰላም ሰው ጭኖ ውስጥ የነዳ ሲዞር ነው ባጃጁ። አዎ ባለ ባጃጁ እንዳለ ጎትተው አውጥተው ልጁ በእርግጫ በጥፍ ምናምን ጎትተው ከዛ ወደ እንትናቸው አንቺ አመታታቸው በቃ ይቅርታ ይላቸዋል። ደግሞ ልጁ ይቅርታ በእናታችሁ ይቅርታሽ ይቅርታ ምናምን መስሚያቸው ተጠይ ከዛ ጎትተው ወደ ራሳቸው ነው ኢየሱስ ስማች ይነቀነቃል ቆንጆት አስፋልቱ ሲንቀሳቀስ እየነካሽ ነው እንጂ ድልድዩ እኮ ሴት እያደረገ ነው። ኬጅ ነበር እንደዚህ አይነት ወንዶች ናቸው አሁን መደብደብ ያለባቸው። እውነት እኔ ሰገጤ ወንዶችን ጊዜ ለመስጠት በማየት ራሱ
ወይ አልተማሩ ያልሰለጠኑ አይስቤር የሚሰጣቸው ከሆነስ እኛ እንከፍላለን። እናንተ ስጧቸው። ትልቅ ሱቅ ስላለ ነው ሱቁ መሰለኝ ያሰራው። ሁለቱ ሱቆች አዋቸው ኪንግ ቤከሪ ስለዚህ ቤከሪ በቆሎ መንገድ ነው የሚሸጥ እኔ አሁን ቲክቶክ የመስራት ሞራሌ መጥቷል። ግን ምን ይደረግ ይኸው ሰፈር እየገባን ነው ጋይስ፣ እያማረች ነው እሷ ስቲል። እንግዲህ እኔ ግን ይኸው ሰፈር እየገባን ነው። ጨርሰን ወይታችን ይኸው ቤታችንን እንግዲህ ልገባ ነው ወደ ቤታችን። የሰው ቤት ነው ጋይስ፣ የሰው ቤት ዋሽታለች። ያው ማለት ጎረቤት ያው ማለት ያው የኛ እንደማለት ነው። የሆነ ቀን ማለት ነው የሆነች ወጣት ልጅ ነው ወጣት ልጅ ጠፋብኝ ብላ አንዴ ወደ ታች ከዛ አሁን እኮ እዚህ ጋር ነበር እየተጫወተ እንደዚህ ለበሰም ነው እነሱ ልጅ ከምንም አልቆጠረም። ሰውም እኔ አሁን ልጅ ቀሎበትና በስቶበት ነው መሰለኝ ዝረከረከ ልጅ ጠፍቶብኝ ምን እኔ ጨለማ ነው ግን ከዛ ሁሉ ከእግር ጉዞ በኋላ ቤት ገብተናል። በጣም ደክሞኛል። ጤና ሳቀኝ በስተመጨረሻ ይገባል። ባለፈው መስታወቱን ስጠልፍኩኝ ሳይሆን አይቀሩም ያልሽውንም አስገባዋለሁ። አድረናል እኮ ሲጀመር አድረናል። ምን ቀረም ብለሽ እኔ ራሱ በእውነት አልመጣም እያልኳት ነው ያስመጣችኝ። እኔ እየጠበቅሽ ነበር። እኔ እኮ እናቷን አስረክቤት ልሄድ ብዬ ጠበቅ። ስንት ሰዓት ሆነ ግን? 3 ሰዓት እኮ ሊሆን ያው እንግዲህ 3 ሰዓት ቆይተን የመጣ ነው። 3 ሰዓት የት ድረስ ነው የሄዳችሁት? የተባበሩት በሚካኤል አናቱ ላይ ነው እንጂ ወጣበት ሰዓት አይሽ በቃ ቢያንስ ዛሬ እንኳን ቤት ስትሆኝ እስቲ እንዳታረፉ። ምን ቤት ሆናለሁ። እሷ እኮ ናት ካልወጣሽው ላይ ከጥቁረት የተነሳ ጥርሴ ይታያል። ተመሳሳይ እኔና ቆንጆ ሰው ማለት ነው። በጣም ነው የሚያመሳስለን እኮ ግን ከላይ እስከታች ነው ማንገናኘው። ምናችንም አይመሳሰልም። ግን በቃ አንድ ላይ ስለሚያዩን ምንመሳሰል ይመስላቸዋል መሰለኝ። አይሙድ ሲዞ